ማለት ከልፍቀር ካሜራ ይዛችሁ መቀመጥ ምንድነው የምታወራው? ሲጀመር ምንድነው የምታወራው? ምንድነው እንዴ አንተ ሰው ያማረኝ ሰው ቤት ዝም ብለን ትገባ? ምን ያደረጋችሁ ነው? አንተ ምን ያደረግሽ ነው? ምን ያደረግሽ ነው? ታገባ በገዛ ቤት እንዴ ጓደኛዬ ጋር እየተጫወትኩኝ ፈልጋችሁ ነው? ምን ትሆኚ? ምን እንዳለፈ ምን ተመጭፈው? ሰማሽኝ? ወጣልኝ ምንነት ምን እያደረገ ነው? ማን ናቸው? ምን እየሰራክ ነው? ለቃለ መጠየቅ መተው ነው። ምንድነው የምትጠይቀው? ይኸውልሽ እነሱን ስላየሽ አይደለም እንዲሆንሻለሽ እያልኩሽ ነው። ለምንድነው እንደዚህ የምትኝብኝ እኔ ላይ? ለምንድነው ዛሬ እንደዚህ ብለህ? የለመድሽው ነገር አለ? ምንድነው የምንረጋጋው? ምን እያደረክ ነው ያለኸው? አንቺ በሳጭ አታርገኝ። ምን ሳደርጋለሽ? ሰው ቤት ሰው ሰላማዊ አያርፍበትም እንዴ ቤቱ? ምን እያደረጋችሁ ነበር? ሰምኛለሽ? ሴት ቁጭ ለምንድነው እንደዚህ የምትኙ? ምንድነው ችግር? ለምንድነው ማለት ነው በገዛ ቤት እንደዚህ ሰው ይዘክ ምትተካከለ? ምን ችግር አለው? ምን ችግር አለው? ምን ይሰራ ነገር የለም? ችግር ይኑሮ አይኑሮ ምን ይነግረኛል ወይ? ኦኬ ባልሽን ስለማቃጠል ነው የምትጫወቸው? ሰምኛለሽ? አርፍሽ ቁጭ ሰው ባለበት ቢያንስ እንኳን ሰው ስታይ ትንሽ ደንገጥ ብለሽ እንዴ ነው እና ሰው ቤት ቤቴ ገብቶ ካሜራ ሲቀርጾ ነው ሳለቅ ይፈልግ አንተ እንደዚህ ባደረግ ምን ያርጉኝ ይመጡት ምን አንተ ያርጉኝ እንደዚህ ባደረግ ምን ዝም ትላለህ ወይ? ሲጀመር እኔ ተናጋሪ ሰው እንዳልሆንኩ ታውቂያለሽ። ያን ቆሻሻ ነው የምታወራው። ሲጀመር ወንዶች ትባል እንዳለ ቆሻሻ ነው። ሲጀመር አንቺ ምንም መብት የለሽም እኮ አሁን እኔ ያልኩሽ የምታደርጊ ሰው ነሽ። ይደፋይንም እኮ ለጀመርክ የሚጀምረው እና ስራሽ ነው ይደፋይል የሚያስፈልገን ለምን እንደቀረጽኩ አስረዳን ተጨው በገዛ ሀገራችን እንደዚህ አይነት ነገር ምን አገባቸው ማንኛ ለምን አረጋው ከዛ ሌሎች ናቸው በቃ 4-5 እየሆኑ ምናምን መጀመሪያ ክለብ ነው ወጥቶ የሚዝናኑት ምናምን ወንድ ብዙ ጊዜ ያቀላቀላቸው ምናምን አንቺ ሲጀምር ምን አገባሽ እኮ በባለ ዳር ቤት ያንቺ ቤት ነው አንቺ ባለ ዳር አይደለሽ ምን አገባ ታዲያ ወንድ ጋገኘ ከወንድ ጋገኘ እሺ አጠገብ ያትድረሽ ዞር በይልኝ አይደለም ዞር በይልኝ ካለ ለምን ለኛ ነግረን ሂጅ ቁጭ መጀመሪያ አይደለም ቪዲዮ አጥፋልኝ አገቢ ስትቀመጥ ምናምን እጂን ባላነሳ ደስ ይላታል በቃ ጭራሽ ሚስት ናት የገዛ ሚስቴ ነው በነገር ባለጌ ሴት ለሴት አፍሪ ባለጌ አትበለን ሰማኛ ባለጌ አንተ ነህ ጭራሽ ልታወራው እንደማታደስ ስሜን ሲያነሳ በቃ ይሄ መንፈስ እንዳየሰው ነው የሆነችብኝ በቃ በጣም የተወረገረገችው እያንዳንዱ አገባም ጀመር ማለት ነው አትፈልገውም አሁንም ትፈተዋለች መፋታታቸው አይቀርም እንግዲህ ውድ ተመልካቾች ዛሬ ደግሞ አንድ ለየት ያለ ሰፈር ውስጥ ተደውሎልኝ አንድ ጉዳይ እንትን ለማለት እየሄድኩ ነው እንግዲህ በየሰፈሩ የምንገባበት የምንዞርበት ብቻ ሁኔታዎችም አንዳንዴ አድካሚ ናቸው እና ያው የግድ በአካል ተገኝተን ሁሉንም ነገር እንትን ማለት ስላለብን ነው እንደዚህ አይነት ነገሮች እንገባውና እባካችሁ የልፋታችንን በማየት ላይክ ሼር ማድረጉን እንዳትረሱ በደንብ የእናንተ ትብብር ብዙ ነገር ያስፈልገናልና እስቲ እንግዲህ ዛሬ የምሄድበት ጉዳይ ደግሞ ምን ሊሆን ይችላል ምንም የሚነገረኝ ነገር የለም እንድደርስና እንዳወራው ነው የፈለገው ስለዚህ እዛ ደርሼ ደግሞ ያለውን ነገር በደንብ ለእናንተ ግልጽ እንዲሆን አድርጌ ማብራሪያ ይሆናል ተከታተሉን አብሮነታቸው አይለየን ለሁሉም ነገር በጣም ነው የማመሰግነው አይ ቲንክ አሁን ደርሰናል ስለዚህ ውስጥ ገብተን ሁሉንም ነገር ምናጣራ ይሆናል እናንተ አትለዩ እንግዲህ ውድ ተመልካቾች ያው ስመጣ መንገድ ላይ ብዙ ያልኳችሁ ነገሮች አሉ ከዛ አንፃር ነው እዚህ ቤት ልገኝ የቻልኩት ወንድሜ ጋር የተወሰነ ቆይታ ይኖረናል ቤት ውስጥ ያለውን ነገር ማስተካከል ያለበት ስላለ ነው ወደዚህ የመጣሁትና ከሱ ሁሉንም ነገር እንሰማለን ስላገኘው ደስ ብሎኛል እኔም በጣም ስላገኘኋችሁ ደስ ብሎኛል ስለመጣችሁ በጣም ደስ ብሎኛል እሺ እስቲ በመጀመሪያ ራስን በማስተዋወቅ እንጀምር ከዛ ወደ ጉዳያችን ነው እሺ እኔ ቶማስ እባላለሁ ከሀጊ ጋር ባለ ትዳር ነኝ እዚህ ከተጋባን አመት ከ3 ወር ከ4 ወር አካባቢያችን ነው አዲስ ምሽት አዎ እንዴት ነው ልጅ ምንም አይልም ትንሽ ግን አሁን ነገሮች እየከበዱኝ መጥተው ነው እኔም ወደ እናንተ ልመጣ የቻልኩት ማለት ይሄ ለሰው ማልነግረው ነገር ሆኖብኝ ነው ገብቷል እጂ ሰው አማክሬ የሷን ጓደኞች አማክሬ እኔን ጓደኞች አማክሬ ይሄን ነገር እስኪ አጣሩልኝ ለማለት በጣም የሚከብድ ነገር ሆነብኝ በይሰማም የሚሰማው ነገር አይደለም መጀመሪያ ላይ እኔ ሳስበው በራሴ ስጠራጠር ምናምን ይሄ ሰው የሚያውቀው ጉዳይ አልነበረም ግን አንዳንድ ጊዜ ሚዲያ ላይ ቀርቦ ሰው መማሪያ ከሆነና እኔም ደግሞ እውነታውን ካወቅኩኝ ቤተሰቦቿም ደግሞ ስለሷ በደንብ ካወቁ ይበቃል ብዬ ስላሰብኩኝ ነው እናንተ ላይ የመጣሁት ኦኬ ማለት ከሷ ጋር ነው የተፈጠረው ነገር አው እንዲህ ነው ለማለት ትንሽ ይከብዳል ታውቃለህ እንጂ የሆነ በጣም ጓደኛ አለቻት እዚህ አካባቢ ከኛ ጋር በጣም ቅርብ ናት
እና ከተጋባን ጊዜ ጀምሮ በጣም ቤስት ነው ምናምን በጣም በቃ ምን ልበልህ ጀስት እንደ እህት በላቸው። ኦልሬዲ እዚህ ቤት ስትመጣ አታጣትም። እሷ ባለችበት ሚስት ያለች ማለት እሷም ጓደኛዋ አለች ሁሌ ማለት ነው። እና በጣም ክሎዝ ናቸው ማለት ነው። አዎ እኔ ደግሞ ጓደኛዋ ከመጀመሪያ ጀምሮ ተይላት ነበረ። የሆነ ከዚህ በፊትም ሰፈር ላይ የሚሰማው ነገር ምናምን ደስ አይልም ነበረ ስለ ጓደኛዋ። አዎ ማኪ ነው የምትባለው እሷ ደግሞ እና የሆነ ሳይም እኔም በራስህ የምታየው ነገር ይኖራል። ይሄ ሰው እኮ ስትጠራጠር ዝም ብላ አትጠራጠርማ። የሆነ የምጠላበትን ምክንያት ይኖራል። እና ምን ልበልህ በብዙ የሰፈር ወንዶች ምናምን ሲያወሩ በቃ ይቺ ለብር ምንም ታደርጋለች በቃ ሲባል ነው። ለምን የሰው ነፍስ መሸጥ አይደለም አየር ላይ ትሸጣለች። ለብር ጉዳይ በቃ ምንም ኬር የምታደርግ ሴት አይደለችም። አልፎ ተርፎ ደግሞ ምን ልበልህ እኔ ጠዋት ለስራ እየሮጥኩኝ ስወጣ እሷ ጠዋት ጥምዝ ብላ ስትገባ ነው ምናምን አብዛኛው ጊዜ ማየት እኔ ግራ ይገባኛል። በሴት ልጅ አቅም አብሶ ደግሞ እኔ ለገዛ ሚስት ተሳሳለሁ ገብቷል። እንዳታበላሽብኝ እላለሁ። ምንም እንድቀይርብኝ አልፈልግም። ሴት ልጅ ናት ደግሞ ጫና ትፈጥራለች። አብሶ አሁን እኔ እሷ ላይ ጫና ከምፈጥረው የበለጠ ሴት ልጅ ለሴት በጣም ጫና መፍጠር ትችላለች። እና በቃ የሆነ ትቀይርብኛለች አንቺን ተይ ምናምን ብላት እሷም ልትሰማኝ አልቻለችም ምናምን። ከዛ በኋላ የሆነ እንዴ ምን ልበል እና አጋጣሚ ደግሞ ወደ ጓደኞቼ ወደ 2-3 ጓደኞቼ እዚህ አካባቢ ያሉ የተለያዩ ቦታ ላይ አይተዋት ምናምን ነገሩኝ ማለት ነው። እና ምን አይነት ቦታ? እንዲህ ናይት ክለቦች ላይ ምናምን አይተዋት ምናምን ነገሩኝ። ያንንም ስሰማ መጥቼ እሷንም ማስጠነቀቅኳት ሚስቴንም ማለት ነው። ተይ በቃ ይሄ ነገር አያስኬድም፣ ከእሷ ጋር ያለሽን ነገር አትስጊ ምናምን አልኩኝ። እሷ ደግሞ ምንም ያላየኸውን ነገር እና ደግሞ እኔ ካላየሁኝ በቃ በዓይኔ ካላየሁኝ አታስቆመኝም ምናምን ብላ በቃ ከእኔ ጋር ግብ ውስጥ ገባች ምናምን ማለት ጓደኛ እንደዚህ አታደርግም። አዎ እሷ በቃ በጣም ነው ለእሷ ጠበቃ ሆና እየተከራከረችላት ያለችው ምናምን። እኔ ደግሞ የምሰማው ነገር አለ እና የሆነ እኔም ጫን ላለ ማለት ያየሁት ነገር የለም ገብቶሃል። እንደዚህ እጅ ከፍንጅ ይዣት ምናምን ይሄን ነገር አድርጋለች ብሎ ለመናገርም አቅሙን አጥተው ነው። ስለዚህ ብዬ እሺ እያልኩኝ ዝም እላለሁ። ከዛ በተደጋጋሚ ደግሞ ወደ እኔና እሷ ከተጋባን 6 ወሩ ምናምን አካባቢ ከተለያዩ ሹገር ዳዲዎች ጋር ምናምን ትታያለች። ከተለያዩ ትላልቅ ሰዎች ጋር ትታያለች ምናምን እባላለሁ አሁን። ከዛ ድንገት እኔም የሆነ ቀን ላይ እሑድ ቀን ይመስለኛል እና እኔ ከዚህ የሆነ ዕቃ ለመግዛት ወደ ውጭ ስወጣ ቀን ላይ ነው እሷ ለባብሳ ምናምን የሆነ መኪና ውስጥ ስትገባ ምናምን አየኋት። ያንን ነገር ሳይ ሹፌሩን እንደምን ብዬ ተማምቼ ለማየት ሞከርኩኝ ምናምን ፂማም ሸበቶ ምናምን በስነስርዓት ነጭ ፀጉር ነው ያለው ምናምን በቃ ሱፍ ነው የለበሰው ምናምን የገባችሁም ጋቢና ነው እንደ ተሳፋሪ ከኋላ እንኳን አልገባችም ምናምን። እዛ ያ ነገር በቃ እርግጠኛ ምናምን አደረገ። እሺ አልኩኝ በቃ። ከዛ የሆነ እንዴት ነው እኔ ለእሱ ያለኝ ነገር እየጠፋ መጣ። በቃ ጭራሽ እዚህ ቤት እንድትመጣብኝ አልፈልግም ምናምን። እሷም ቀን ቆጥራ እኔ ቤት የሌለው ጊዜ ምናምን ሆነ የምትመጣው ማለት ነው። ከኔ ጋር ላለመጨቃጨቅ ከኔ ጋር ላለመታየት ምናምን እነዛን ነገሮች እያሳለፍኩ አንተ በሌለበት ማለት ነው። አዎ በቃ እኔ ሳልኖር ትመጣለች። እኔ ካለሁኝ ምናምን አትቆይም። በቃ ሰከንድ አትቆይም። ስመጣ ተነሳ ነው የምትወጣው እያሉ ከዛ ለመናገርም አቅሙን አጣሁን ድጋሚ። እሷንም ደግሞ ይዞ ለምን ከሚስቴ አትርቂም ለማለት ማለት ነው። ምክንያቱም እሷ ትነግራታለች እንዲህ እያለ እኮ ነው በቃ አንቺን በጣም እየጠላሽ ምናምን የሚለው ነገር እሷ ስለምንነግራት እንዳንገናኝ ነው በቃ ይሁን ያለ ነው። እሷንም ማስጠንቀቅም አልቻልኩም ምናምን ማለት ነው። ከዛ ይሄ በቃ ገብቷል። የሆነ ጊዜ ላይ ደግሞ ጭራሽ የማይሆን ነገር መስማት ጀመርኩኝ። ምንድነው በጣም ብዙ ሴቶች የሆኑ ምናምን ክለብ ውስጥ ምናምን አብሮ መዝናናት ምናምን ጀመረዋል ምናምን እንደዚህ ሚስትህ እና ጓደኛ ምናምን ሚስትም አለች ሚስቴም ደግሞ ተጨመረች ሌላ ሴት ነው። አዎ ከዛ ሌሎች ናቸው በቃ 4-5 እየሆኑ ምናምን መጀመሪያ በቃ ክለብ ነው ወጥቶ የሚዝናኑት ምናምን ወንድ ብዙ ጊዜ አይቀላቀላቸውም ምናምን። ከዛ በኋላ ረጅም ጊዜ ከዛስ ብር የሚያመጡበት መንገድ አይታወቅም ነው በቃ ብር እንዴት እንደሚያገኙ አይታወቅም። በቃ ከሚስቴ ውጭ አይጠጣም ተይበላቸው ላይ ሚስቴ ነው የሚታየው ምናምን። ጓደኞቿ ሰው ቢራ ምናምን እየጠጡ እነሱ ጋር ሚስቴ ነው የሚታየው ምናምን። ይሄ ነገር ደግሞ ሲደጋገም እየመጡ እንዴት ነው ነገሩ ምናምን ይሉኛል። ምን እየተሰራ ነው አላውቅም። የት ነው የምትሄጂው ባለቤቴን መጠየቅ አያገባህም አይነት ነገር አታውቅም አይነት ነገር ማለት ነው። ከእሷ ጋርም በጣም ግብግብ ውስጥ መግባት ጀመረ ምናምን። ከዛ እያለ ቀስ እያለ ከእሷ ያለን ነገር ደግሞ እየሻከረ መምጣት ጀመረ። አሁን አመት ከሆነም በኋላ ምናምን በቃ በጣም ኃይለኛ ጭቅጭቅ ምናምን ቤታቸው ውስጥ እኔ አይቼውም አላውቀውም ማለት ነው። ማለት በቃ የሆነ እንዳሳናገራት ደስ አይነት ነው የሆነ እንዴት ነው ይሄ የወንድ ድምፅ የመስማት የጥላቻ አይነት ነገር ነው በቃ እያየሁባት ያለው። ሳወራት ምናምን በቃ ደስ አይነት ባልነቃት
አገቢ ስትቀመጥ ምናምን እጅን ባላነሳ ደስ ይላታል። በቃ ጭራሽ ሚስት ናት የገዛ ሚስቴን ነው የምነግርህ። ከዛ አልጋ ላይ ደግሞ ተኝተን ምናምን እንግዲህ ወንድ ነኝ አስበው ስሜት አለኝ ምናምን በዛ ላይ ሚስቴ ናት። ከዛ ልጅ መፍጠር እፈልጋለሁ በቃ መደሰት እፈልጋለሁ ምን ያንን ነገር ጭራሽ በቃ ከኔ ጋር ይሄ እንዴት ነው የሆነ ጊዜ ላይ ብድግ ትልና እዚህ መታ ትተኛለች ምናምን ሶፋ ላይ ምንድን ነው በቃ ደብሮኛል ተወኝ ምናምን እኔ ምን አደረኩኝ ቢያንስ እኔ እዚህ ልምጣ ተኝ አንቺ ውስጥ ገኝና ተኝ እኔ እዚህ ልሆንልሽ አሁን በቃ እኔ እዚህ ነው መተኛት የምፈልገው አንተ እዛው ተኛ ምናምን ሳምንት ያክል ጊዜ ምናምን እሷ ሶፋ ላይ ብቻ እየተኛች አሳለፈ። ከዛ እንደምንም ታግዬ ምናምን እሷ ውስጥ ገብታ እንድተኛ ያደረኩኝ ምናምን እኔ አሁን ስንት ሁለተኛ ሳምንት መጥቷል እዚህ መተኛት ተጀመርኩ። የምር ነው እግዚአብሔር ነው። ለምን ምንድን ነው ይሄ የአልጋ ያው የባለፈ ትዳር አንዱ እንትኑ አልጋ ላይ እንደዚህ አይነት ግንኙነት ይኖራሉ ምናምን ከሱም መራቅ ነው። እኔ ይሄ እንዴት ነው አለመጣጣም እንኳን እንዳትለው እኔ ራሴን በደንብ አውቀዋለሁ። ገብቶሃል? እኔ ምንም የጤና እክል የለብኝም። የሆነ እንዴት ነው ቀርቤም ደግሞ ጓደኞች አሉኝ እንደዚህ ጤና ላይ ምናምን የሚሰሩ ጓደኞች እና ምናልባት እኔ ያልታወቀኝ እሷ ሊታወቃት የሚችል ነገር ካለ ብዬ ጓደኞቼንም አማከርኩ። እንደዚህ ሆኗል እና ምን ቢሆን ነው እኔ እንደዚህ እስኪ እኔ መርምሩኝ አይነት ነገር ማለት ከዛ ብዙ ጥያቄ ጠየቁኝ። ብዙ የፍላጎት ማነስ የመድከም ምናምን ጭራሽ አይታይብኝም ምናምን እኔ ምንም ነገር የለብኝም። ከዛ በፊትም አሁን እሷ አይንን ነገር ማሳየት ከጀመረች በፊትም ችግር የለባትም። ምንም ችግር የለብንም። በቃ እኔ እስከማውቀው ድረስ አልኩ አንተ እንደዚህ በቃ ግንኙነት ላይ ችግር አለበት ተባብለን እንዲህ ኢሹ ሆኖ ተነስቶ አውርተን ተጨቃጭቀንም አናውቅም ጭራሽ ከመደሰት ውጪ ማለት ነው። ግን በቃ ከ6 ወር ምናምን ጊዜ በኋላ ነገር ይሁን የተገለበጠ ጭራሽ በማላውቀው መንገድ ነገርኩህ እኮ ባላወራት ደስ ይላታል። እኔ ቤት ሆኜ እሷ ከውጭ የምትገባ ከሆነ በቃ ምንቅርቅር ነው የምትልብኝ በቃ ስታይ ምናምን እኔ እሷ ግን ቀድመኝ ገብታ እኔ ከውጭ የምገባ ከሆነ ሰዓቴን ታውቋለች። ወሬ የምገባበትን ሰዓት ተኝታ ነው የምትጠብቀኝ። ከዛ እኔ ገና ለምኜ እራት እንብላ ብዬ ከዛ እያስጠላት እየተነጫነጨች ምናምን በፊት አጉርሼ ምንጀምር ከሆነ መብላት አላጉርስም። አሁን በቃ የሆነ ሽክከኝ ምናምን በቃ ይሄ እንዳትጠገኝ የሆነ ነገር ሳወራ ዝም በል በቃ አጭቅጭቅ ምናምን ነው የምትለኝ። በቃ እሺ ችግር የለውም ብዬ ይሄንን ነገር ቀስ አድርጌ እኔ ጓደኛዋ ጋር ወስጄ ነገርየውን ለማጣራት ነበር የፈለኩ የነበረው እና ጓደኛዋንም ሳይ በቃ ከጊዜ በኋላ እሷም አትፈልግም የሆነ ጓደኛ ምናምን በፊት መንገድ ላይ ሲረኳት ምናምን ነገር ያለው መጠጣት መዝናናት ምናምን የሚያስደስታት ሴት ነበረች። በቃ ያገኘችው ወንድ ልጋብዝሽ ምናምን ካለ ኖርማል ነው ለሷ ወጪዋን ታውጣ ከኪሷ ይውጣ እንጂ ገንዘብ ነይ እንዝናና ያለውን ሄዳ ትዝናናለች ምናምን ፈታ ትላለች ችግር የለባትም። ከጊዜ በኋላ ግን አንዱ እንዳይጠጋት እሷንም ማለት ነው። ይሄ ነገር እንዴት ነው ነገር እየሳጣራ በቃ መዝናናት የሚፈልጉት 4-3 አይነት ሴቶች ናቸው። ከነሱ ውጪ አንዱን ሊከላከላቸው ከሞከረ እነሱ ወንድ ነው የሚሉት እነሱ ይሄን ነገር ሳይ ምናምን በቃ ያለኝን ነገር ፍራቻ ውስጥ ገባኝ ማለት ድንገት የሆነ ጊዜ ላይ ምን አለ መሰለህ ከውጪ ስገባ አጋጣሚ ሆነ አቤት ጓደኛ ማኪና ሀቢ ቁጭ ብለው አገኘኋቸው እና ያልጠበኩት ነገር ነው ያሉት። አንድም በቃ እናንተን ለመጥራት ይሄ በጣም አብሰልስሎ ነገር ይኸው አላስቀምጥ ያለኝ ነገርን ነው አሁን የምነግርህ። እኔ ከውጪ ከስራ ነው የገባሁት እና በቁንጣና በቦዲ ነገር ናቸው ሁለቱ እና በጣም ተቀራርቦ ነበረ። እኔ ስመጣ ማለት ይሄ ኖርማል ጓደኝነት እንደምናውቀው እኔም ጓደኞች አሉ ሴቶችም ጓደኞች አሉኝ እና ግን በእንደሱ አይነት ልክ ስዬው አይቼውም አላውቅም። እኔ እነሱን ቀረቤታ ነው የምልህ በጣም ተጠጋግተዋል ምናምን እና ልክ እኔ ደግሞ ስገባ ይሄ አበደጋገጣቸው ይሄ ምን ልበልህ አደነጋገጣቸው ምናምን እኔንም ያስደነገጠኝ ጭምር ምንድነው ምን ሆኜ ነው እስክል ድረስ ማለት በጣም ደነገጡ ምናምን ተርበተበቱብኝ ምናምን እኔ ደግሞ ኦኬ ጓደኛሞች ናቸው ምናምን የሚሉ ጭንቅላቶች ስላለ ምንም አልሳኩም። እሺ ምናምን ቁጭ አለ። የዛን ቀን ደፈረች የሆነ ለመውጣትም አልፍ ሞከረች ምናምን ሌላ ጊዜ ነግሬያለሁ። እኔ ስመጣ ብድግ ብላ ነው የምትወጣው አትቆይም። አሁን ግን ደፈረች በቃ ቁጭ አለች ምናምን ገርሞኛል ያንን ሳይ ምናምን እስቲ ቆይ ትወጣለች ከሆነ እያልኩኝ ስጠብቅ ጭራሽ በቃ መሳሳቅ ማውራት ምናምን ከእሷ ጋር ባለቤቴም እኔ እንዳለው ረሳችኝ እዚህ መቀመጤ ምናምን ጭራሽ ኢግኖር ነው ያደረጉኝ እና የሚያወሩት ወሬ ምናምን ይዘገኛል። በቃ የሆነ እንዴት ነው ምን ልበልህ ይሄ በቃ ይሄ ክለብ ውስጥ የሚደረጉትን ነገሮች ምናምን ያሳለፉትን ነገር ያው የሆኑት የነበረው ነገር ምናምን ከዛ
አደከምሽኝ ብዙ ተላፋሽኝ እኮ ምናምን ይህን ነገር እኔ ስሰማ በጣም አልቻልኩም። ማለት የሆነ እኔ ራሴ ተነስቼ ወጣሁኝ ከመሀላቸው የሆነ ላምንም ስላልፈለግኩ የሆነ ያለውን ነገር ማዳመጥም ስላልፈለግ አዲስ ነገር ስለሆነ ለመቀበል አሁን ይሄ እንዴት ነው ቀልድ ነው ልፊያ ነው እንድትል ወንዶች አይደሉም ሴቶች ናቸው። እኔ አሁን ከገዛ ጓደኛዬ ጋር ምናምን ብላፋ ምናምን ኖርማል ነው። ወንድ ልጅ ልፊያ ይወዳል ተብሎ ስለሚመራ ሴቶች ናቸው እንዴት ይላፋሉ ብዬ ላስብ እና አደከምሽ ምናምን ብዙ ታገልሽ ምናምን እንዴት ብዬ ልቀበል ገብቷል። እዛ ይሄ ነገር ደግሞ የሆነ ሰዓት ላይ ምንድን ነው ጣል ስታደርጊ ሰማሁት ገላሽ ሳሳብኝ ነው ቆዳሽ ሳቢ ብቻ የሆነ ነገር ጣል ስታደርጊ ብዬ ራሴ ተነስቼ ወጣሁኝ እና ራሴን አረጋግጬ ምናምን ስመጣ ማኪም ተነስታ ወጣለች የለችም ምናምን ስገባ ከዛ በኋላ እሷ ልታይኝ አልፈለገችም። ሚስትህ ማለት ነው ጭራሽ እስካሁን ድረስ በቃ እንካ ሰላምታ እንኳን የለንም። እንዴት አደርክ እንኳን የለም። አሁን ዝም ብላ ትገባለች ትወጣለች ትገባለች። ከዛ ውጪ ምንም ጭራሽ ኬርም አታረጊ። እቤት ውስጥ አለው እንዴ ብዬ ራሴን እጠራጠራለሁ። በቃ እንኳን እኮ የሆነ መታ አድርገህ ምናምን እንዳለ ታውቃለህ። ጭራሽ በቃ ምንም ነገር ቼክ ማድረግ የሚባል ነገር ነው ማለት ያው ወንድ ነህ አባወራ ስለሆንክ ምናምን የመጫን እንትኑ የለም። ለምንድን እንደዚህ የምትሆኝ ምናምን ብሎ የመጠያየቁ የማውራቱ እኔ ምን እፈራለሁ መሰለህ? ቤተሰብ በጣም እፈራለሁ። ቤተሰብ በጣም ይይዘኛል ማለት አሁን የሆነ እሷን አትጭኝ ምናምን አወራኝ ማለት ቤተሰብ መስማቱ አይቀርም እና ደግሞ እኔ ከመጀመሪያውም ቁጡ አላደለም። በቃ ያለን ነገር በቃ አለሳልሽ ነገሮችን በመነጋገር ምናምን የምፈታ አይነት ሰው ነኝ እና ያንን ቻንስ አላገኘሁትም ከእሷ። አንዳንዴ እኮ እንዴት ነው አንተ ተጭነህ እንኳን ለመሄድ እኮ ሊሰጥህ የሚገባ ቦታ አለ። ያንን ቦታ ስታገኝ ነው እዛ ላይ ጨምረህ አግሬሲቭም ብትሆን ተቆጪም ብትሆን መካሪም ብትሆን ያቺ ቦታ አለች። አሁን እኔ ያንን ቦታ እንኳን አጥቼዋለሁ። ገብቷል። ጀስት እሷ አሁን እያሰበች ያለችው መፋታት ነው እንዳትል አንድ ቀን አናግራኝ እናንተ እንፋታ እንኳን አላለችኝም። ከአፏ እንኳን አልወጣም። ገብቷል። በቃ ይሁን አስጠላኸኝም አላለችም። እሺ ምንድነው እንዳትል ልታናገረኝም ፈቃደኛ አለች። ለዛ ነው እኔ በጣም ግራ ቢገባኝ ገብቷል። የሆነ በቃ ይሄ አብሶ ህሊና የሚባለው ነገር አለ። በቃ እኔ እረፍት ነው ያጣሁት በስነ ስርዓት አብስቶ ደግሞ ከእሷ ጋር በጣም አብዛታቸው አሁን ይህን ቅርብ ጊዜ በጣም በቃ በጣም ሰፈር ውስጥ በጣም የምታዩት በፊት ይሄዱበታል የተባለው እሷ ማኪ የምትባለው የምትሄድበት የነበረበት ቦታ ላይ የኔ ሚስት በተደጋጋሚ መገኘቷ ምናምን በቃ በጣም ነው ጥርጣሬ ውስጥ የከተተኝና ይህንን ነገር እኔ ዝም ብዬ አልፈልኩም። ስለዚህ አሁን እነዚህ ነገሮች ተደማምረው ከእሷ ጋርም የጓደኛዋ ከዚህ በፊት የነበራትን ባህሪ ያለ አሁን ላይ ደግሞ ሚስትም ወደዛ እየተቀላቀለች ነው። ትንሽ ለየት ያለ ነገር ነው የነገርከኝ። ማለት የሰው ልጅ ያው ይዝናናል ጊዜ ይኖረዋል ምናምን፣ ግን በዚህ ልክ አሁን የምትላችሁኝ ነገሮች አይታቸው ሰምታቸው ከሆነ ትንሽ የሆነ የሚያስጠረጥር ነገር አለው። አላስፈላጊ ነገር እየተካሄደ እንደሆነ እንደ ምናልባት ያው ስትጋቡ ምናምን ያው ሽማግሌ ምናምን ይኖራል እና በእነሱ ወይም አልሞከርክም? እንዴት ነው የሆነ በቃ በጣም የቀረበ ዘመድ አለኝ። እሷንም እኔንም በደንብ ቀርቦ የሚያውቅ ምናምን የሚያወራ ምናምን እና እሱ እስኪ ሞክርልኝ ምናምን ብዬ አንድ ጊዜ እድሉን ሰጥቼው ነበርና እሱን አመናጭቃ ነው ምናምን በቃ እንትን ያለችው ምናምን የመለሰችው። ጭራሽ በቃ የማላውቃትን ሴት ነው እንዲህ አሁን ቤት ያስገባው ነው ወይስ ምን ሆና ነው? በቃ ራሳችሁ እዛው ተወጡ ምናምን ብሎ ነው እሱ እጁን አየር ላይ ወጣልኝ። ምክንያቱም ሶስተኛ ወገን ነው አንደኛ ነገር ትዳር ላይ አያስፈልግም ብዬ ማምን ሰው ነኝ እኔ። ግን በቃ አላፊ እስኪ እሱም እኔንም እሷንም በቅርበት በደንብ ስለሚያወራ ምናምን ያለውን ነገር ደግሞ እንኬዝ ገብቶ ቤታችን ላይ የጎደለ ነገር ያለን ምናምን ያውቃል በደንብ። ስለዚህ እሱ ኃይል አለው ምናምን ብዬ ስሞክር እኔ ያለውን ያውቃል። እኔ በጣም የተረጋጋው ሰው ነኝ ምናምን። እሷ ጋር ግን ሌላ ታሪክ ነው የሆነችበት። በቃ ጭራሽ ልታወራው እንደማታደርስ ስሜን ሲያነሳ በቃ ይሄ መንፈስ እንዳየ ሰው ነው የሆነችብኝ። በቃ በጣም የተወረገረገችው እና እዛው ራሳችሁ ጨርሱ ያገባኝ ምናምን ብሎ እሱም እጁ ነው ወጣ። ከዛ በኋላ ምን ብለህ አንተ ወዴት ትሄዳለህ? ቤተሰብ አስታርቁኝ ትላለህ? ይሄንን ጉዳይ ይከብዳል። ቤተሰብም እኮ ለማናገር የምትታመንበት ነገር ያስፈልጋል። እንደዚህ ናቸው ለማለት የነበራትን ህይወት ስለሚያውቁ እንዴት እነሱ ይቀበሉኛል? እኔም ከራሳቸው ቤተሰብ ማግለል አልፈልኩም። የራሴንም ቤተሰብ ደግሞ ይዤ መጥቼ ያናግሩልኝ ለማለት እሷንም ማዋረድ ይሆንብኛል፣ እኔንም ማቃለል ይሆንብኛል፣ ለራሴ ስም ይሰጠኛል ምናምን። ያንን ነገር ብዙ ነገር አስቤያለሁ። ስለዚህ ነው አፍኜ ለራሴ ብዙ ነገር ሞከርኩኝ። ጓደኞቼም እንዲያጣሩልኝ ያደረኩኝ ምናምን። ማኪ የምትባለውን በጣም ይከታተሉልኛል ምናምን። አሁን ግን በቃ ነገርየው በጣም እየባሰ ነው የመጣው።
ስለዚህ አሁን ከኛ የምትፈልገው ይሄ ጉዳይ ምንድን ነው? ከሚስት ጀርባም ማኪ ከምትባል ሴት ጀርባም ያለውን ነገር እኛ እንድናጣራለን። በደንብ በቃ በስነ ስርዓት አብሶ ደግሞ እጅ ከፍንጅ አይነት ነገር ቢያዝልኝ በጣም ነው የምፈልገው። እኔ እየተጠራጠረ ያለውን ውስጤ ማረጋገጥ እፈልጋለሁ። ሁሌ ጥያቄ እየፈጠረብህ መኖር የለብህም። አንድ ትክክለኛ የምትለውን ነገር ከያዝ አንድ ውሳኔ ትወስናለህ። ያንተ ጥርጣሬ ትክክል ካልሆነ ለራሴ ይቅርታ ጠይቀህ ነገሮችን ታስተካክላለህ። እውነት ከሆነ ደግሞ መወሰን ያለብን አንተ ትወስናለህ ማለት ነው። እሺ ይህንን ካልከን እንግዲህ እኛ ብዙ መንገዶች አሉ። ምናልባት የምትሄድበትን ቦታዎች መከታተል እንችላለን። ቤት ውስጥ መከታተል እንችላለን። በስልክ መከታተል እንችላለን እና በእንደዚህ አይነት ወይ የምንለው እና ሜቢ አሁን እዛ መሄዱበት ቦታ ላይ መከታተል ምናምን ትንሽ እንዳልኩ ወንድ ብዙም ላይ ቀርብ ይችላል። ምን ይባል ነገር አለ። ሁለተኛ ደግሞ ለክትትል ማይመች ቦታ ሊሆን ይችላል። አሁን ጭፈራ ቤት ነው ምናምን ያልከኝ እና አስቸጋሪ ነው። በእርግጥ እኛ የትኛውም ኃላፊነት ላይ ችግር የለብንም ለመውሰድ እና ምናልባት እንግዲህ ከቅርብ ጊዜ ቤት ውስጥ ያበዛሉ ብለኛል እና ቤቱን ብንጠቀም ይቻላል። እኔ እንዴትም ብቻ አድርጋችሁ እሷን ብትከታተሉልኝ። ስለዚህ ቤቱን እንድንጠቀም ከፈቀድክልን የምንሰጥ ነገር አለ። ያን በመጠቀም የድምፅ መግጃ እንትኖች አሉ፣ ዲቫይሶች አሉ፣ የካሜራ ምናምን እነሱን ሰጥተን የምር እነዚህ ልጆች የሆነ ችግር ያለባቸው ወይስ የለባቸውም የሚለው ላይ መድረስ እንችላለን። ሜይ ቢ ምናልባት ሌላ የምትነግረኝ ነገር ካለ ወይም ደግሞ ያው እኛ ሁሉንም ነገር ዲቴል ብናቅ ለእኛ ነው የሚጠቅመንና ካለ አለ፣ ካልሆነ ደግሞ እንዳልኩ ካሜራማን እንትኖችን አዘጋጅና እንሰጣለን ማለት ነው። ከዛ እንትን እንላለን። ምንድን ነው ማናቸው? ምን እያደረጉ ነው? እንዴት ነሽ? ምንድን ወጣልኝ። ምናት ምን እያደረገ ነው? ማናቸው? ምን እየሰራህ ነው? ለቃለ መጠየቅ መተው ነው። ምንድን ነው የምትጠይቀው? ምን አለም አንተ ጋር? እሺ በመጀመሪያ እንተዋወቅ። ሰላምታ ይቀደም። ይቅርታ አባቴ፣ ይወጣልኝ። ውጥላ መውጣት ምን ወጣልኝ? እያደረክ ያለው ነገር ግን ልክ ነው። አይውልሽ መጀመሪያ ተረጋጊ። እነሱ ይመጡ። ምንድን ነው የምንረጋጋው? ምን እያደረክ ነው ያለኸው? አንቺ በሳጭ አታድርገኝ። ምን ሳደርጋለሽ? ሰው ቤት ሰው ሰላማዊ አያርፍበትም እንዴ ቤቱ? እንዴ አሁን እኮ እየረበሽን አይደለም ከሱ ጋር ማለት ከልፍ ጋር ካሜራ ይዛችሁ መቀመጥ ምንድን ነው የምታወራው? ሲጀመር ምንድን ነው የምታወራው? ምንም ሌላ ነገር የለውም። ስለ ወጣቶች ማጣራት ፈለጉ። እኔ ደግሞ ወጣት ነኝ አይደል? ስለ ሌላ ማጣራት ይታወቃል። ግን ምን ማለት ነው? ምን ቃለ መጠይቅ እያደረግን ነው? መጠይቅ እኔ ጠይቀኛል እንዴ? እሱ ጋር ምን ሆነሽ እና ኦኬ እሱና እኔ አንድ አይደለም ባለቤት ነው አይደል? እኔ አይደላችሁም የሚለው ነገር ውስጥ አልገባሁም። ለምንድን ነው እንደዚህ የምትሆኚ? ምንድን ነው ችግሩ? ለምንድን ነው ማለት ነው በገዛ ቤት እንደዚህ ሰው ይዘህ ተቀምጠህ? ምን ችግር አለው? ምን ችግር አለው? ምን ይሰራ ነገር የለም። ችግር ይኑሮ አይኑሮ ምን ይነግረኛል ወይ? የተደበቀ ነገር ማን ለአንተ ብቻ መብት ይሰጣል? ይኸውልሽ የተደበቀ ነገር የለኝም አይደል? ምንድን ነው ችግሩ? ያው አሳየኝ እኮ የተደበቀ ነገር ስለሆነ ነው። ምንድን ነው አንተ የምትደረገው? ስለምንድን ነው? አንቺ አልነበርሽም ብትኖሪ ይኖር ብለሽ አሁንም እኮ ትችያለሽ፣ መቀመጥ ትችያለሽ። ቁጭ ብለን ምናምን አልፈልግም። ውጥልኝ። ስለምንም ነገር ማውራትም ማዳመጥም አልፈልግም። ይኸውልሽ እኛ አሁን ወጣት ባለ ትዳሮች ስለሆንን እነሱ ደግሞ ወጣት ባለ ትዳሮች እየሰሩ ነው። አንተ ብቻ ነው ያለው ከተማ ውስጥ አንተ የምትጠይቀው እንዴ? እኛው በጣም እያናደድከኝ ነው። ሌላ ቦታ ስላለመስራታችን በምን አወቅሽ ነው? ከልክ እያለፈ ነው ያለው የምታደርጋቸው ነገር። አሁን ዘው ብሎ ሰው ቤት መጥቶ ካሜራ ይዞ ማውራት ጀመር። የምታወራው ነገር ንገረኝ። ምንድን ነው የምታወራቸው? ሲጀመር ስለ ወጣት ምን ይወራል? ምንድን ነው ማነው? ምን ሌላ የተለየ ነገር ምን ሊያወራ ይችላል? እኛ ጋር ምን አስመጣችሁ? ሌላው ጋር ሄዳችሁ እንዳለ ሌላም ጋር ነበርን። ኧረ እባክህ አሁን ምንም አይነት ንግግር አልፈልግም። ውጥልኝ፣ ውጥልኝ። እሺ በጣም እንግዲህ ካሜራማን በቃ ችግር የለውም እንዳልኩ የተባባልና እኛ መሄድ እንችላለን። በጣም እንግዲህ ያጋጥማል። ካሜራማን በጣም ትልቅ ይቅርታ። ኧረ ምንም ችግር አይደለም። አይ ምንም ችግር የለም። እንደዚህ ነገሮች ያጋጥማል። አጊ ምንድን ነው? ወይም ቢኒ ብር ሲያደርግሽ ነበር። አንተ ራስህ ምንድን ነው እያደረግህ ያለው? ያውም ደግሞ ሰው በነበረበት እኔና አንቺ ያለን ነገር እኮ እኔና አንቺ ጋር ሊቀር ነው የሚገባው አይደል?
ሰው ባለበት ቢያንስ እንኳን ሰው ስታይ ትንሽ ደንገጥ ብለሽ እንዴ ነው እና ሰው ቤት ገብቶ ካሜራ ሲቀርጾ ነው ሳለቅ ይፈልግ ምን ያርጉ ይመጡት ምን ያርጉ አንተ እንደዚህ ባድርግ ምን ዝም ትላለህ ወይ ሲጀመር እኔ ተናጋሪ ሰው እንዳልሆንኩ ታውቂያለሽ ይሄን ያክል ደግሞ ምን ያርጉ እኔ ግን ለሰው ክብር አለኝ አንተ ሳላስፈቅድ ምንም ነገር አላደርግም ይኸውልሽ ይሄ ኖርማል ነገር መስሎሽ ይታየኝ እኔ ፈቅዳለሁ ችግር የለብኝም አሁን ግን አንቺ ለምንድን ነው እንደዚህ እየሆንሻለሽ ሲጀመር አንተ ራስ ምን አልኩኝ ነኝ አንተ ቆይ ያበልኩ እኮ ነው ያለው አይታወቅም እንዴ ልታይኝ ያልፈለግሽው እስክታይኝ ድረስ በቃ ለማየት ያስጠላውሽ ያሉት ምን ሆነሽ ነው ለምንድን ነው ማንነግሪኝ ምን ማለት ነው ሲጀመር ምንድን ነው ያልካቸው ምንድን ነው ማይ ካንተ ጋር ነው ያሉት ይኸውልሽ እኔ ስለነሱ አይደለም እያወራሁሽ ያሉት አሁን ስለራሴ ነው እያወራሁሽ ያሉት ሲጀመር ገና ስገቢ ፊትሽ እንዴት ሲሆን እንደነበር እኔ አይቼሻለሁ እነሱ ፊቴ ማሶችን እንደዛ ሆነ ታዲያ ምን ልስቅ ይኸውልሽ እነሱ ስላየሽ አይደለም እንዲሆንሻለሽ እያልኩሽ ነው ለምንድን ነው እንደዚህ የምትኝብኝ እኔ ላይ ለምንድን ነው ዛሬ እንደዚህ ብለህ የለመርሽው ነገር አለ ምን ገልከኝ ነው ያማ ማለት አይደለም የለመርሽው አሊያም ያየሽው ነገር ካለ ለምን አናግሪኝ ጭራሽ እንደዛ ነው የምታየኝ ነኝ እምነት የለህም በእኔ አይደለ እንደዛ አይነት ነገር አንተ ለምትለው ነገር አለ ማለት ነገር ይሁን ወደ እኔ ለማዞር ምናምን አትሞክሪ ሲቀጥል ማለት ነው ሰማኛለህ እንደዚህ ብለህ የምታወራኝ እነሱ ከመጡ በኋላ ነው ምን ተፈጥረው ነው ምክንያቱም ይኸውልሽ እኔ እነሱ ብዙ ነገር ነው ሲጠይቁኝ የነበረው ምንድነው ያንን ነገር ደግሞ አሁን እስካሁን የነበረንን ነገር እንድጠይቅና ራሴን እንዳይ ስላደረገኝ አሁን እጠይቅሻለሁ ምንድነው ችግሩ እኔ ካንቺ ጋር ቁጭ ብሎ ምን ሆንኩብክ ጅመራንቺ ነኝ ልትወልድ የምትፈልጊ ስራዬን ልሰራልሽ ነኝ ደስተኛ ነው ለታሳብረኝ ነው እንዴ እንደፈለግሽበት ቤት እሺ ካንተ ጋር የምጨቃጨቅበት እኔ ጉልበት የለም እንዳንተ ተጎልቻለሁ እሺ ምን አይነት ጨጨቀባ ነው ይሄ ድረስ እንዴት ስትባሉ ምን ታውቃላችሁና እንዴት እንዳስጠላችሁ ይላልም ለቤተሰቦቹም ቢሆን ቁጭ ብያለሁ ካንተ ተደስቻለሁ እቺ ጓደኛዬ የምታስደስተኝ ጓደኛዬ ልብላት ማለት ነው ሄሎ እንዴት ነሽ ደህና ነሽ ናፍቅሽኝ እኮ ቆየሽ ኧረ ሄደዋል ጀዝባ ተጨቃጭቀን ነው የሄደው ነይ ችግር የለውም ነው አባቴ ያመጣልሽ ነፈስ ቶሎ በይ አዎ ቶሎ በይ እሺ እኔ ፍቅር እኔ እወድሻለሁ አንቺ ባትኖሪ ምን ሊሆን ነበር የመጣሽ ነበር እንዴ ነሽ እንዳናደደኝ ዝነዱ የሆኑ ሰዎች ካሜራ ምናምን እንትን አለ ከዛ ለምን ምናምን እንዳለ ተቀየርሽብኝ ምናምን ዛሬ ነው እንዲያወቁት ወንዶች ሲባል ሲጀመር ደረሳቸው ምንም እኮ ማቅ ምንም እንዴት እንደሚደብርኝ አንቺ ሳይዱ ቴንክ ዩ ትራሳ ምሮብሽ ደህና ነኝ ወንድና ዙሽዳ እንዴ ልቢን የጠፋውን በጣም ይነደርኩት ምን ሊያመጡ ምን አባቴ ያመጣል ሲጀመር ምንድነው እንደዚህ
እንደዚህ ፈታ ማለት አልገባኝም። እዚህ በጣም ደስተኛ ለዛ እኮ ነው። ከዚህ በለጠሻል ሰውዬሽ ደግሞ ባላ መጡ ይብጣ። ከዚህ በኋላ ምን እንችል የምንገባው ሲያላ ቤት በኩል ለተልታባስና ያለ ሌላ ወንድ ጭራሽ ወለለት እንደዚህ ዝም ብሎ ሲጀመር እሱን አንድ ቦታ ሰብስቦ ማጋደት ሲጀመር ከዚህ በኋላ ወንድ የሚባላት ነው ለማን ባይነቺ ሰውዬሽ ነው ባይና ከዚህ እንዳስበቀረሽ አስጭልኝ ገዘቤት እሺ ይማር ወጣ ብላለን ፈታ ምን ሲለመር ነው እንደፈዘሸለናል እዚህ ደግሞ በኋላ ኮንፊደንስ ከመናጣ እንደደዘሽ ነው ነፃነታችን እንደነበር ይሄ ፎቶአችሁን ማለሽ ለዛጣይ እዚህ በኋላ ምን ነገር አትይም ቤት ደሜ እየፈላ ነው ሳይሆን የምሪና እንዲነካብኝ አይፈልግም አንቺ እሺ እነገኝ እኔ ማንንም ወንድ እንዳይነካብኝ እሺ ምንድነው አንተ ሰው ያምሃለን ሰው ቤት ዝም ብለህ የምትገባው ምን ያደረጋችሁ ነው አንተ ምን ያደረግሽ ነው ታገባ በገዛ ቤት እንዴ ወገደኛዬ ጋር እየተጫወትኩኝ አይደለም ጀመር ማለት ነው ወላሂ እንዳትነኪ በቆሻሻ እንዳትነኪኝ አንተ ራስ ቆሻሻ ማራስ እንዳትነካ ምን ያደረጋችሁ ነበር ሰምኛለሽ እቺ ቁጭ እንደዚህ ይቻላል እንዴ ሰው ቤት ገብቶ ነው ይቻላል አንቺ ባለጌ ምን ያደረጋችሁ ነበር ምን አገባ ምን ብናደር እየተጫወተ በገዛ ቤት ይመናልካ ኦኬ ባልሽን ስለማቃጠል ነው የምትጫወቸው ነገር ሰምኛለሽ አርፍሽ ቁጭ ይኸውልሽ እኔ አንቺ ላይ እጄ ማንሳት አልፈልግም ምን ያደረጋችሁ ነበር እሱ መልሽልኝ ሰው ይሄን ያስመጣ ማን ነው ምን አገባ በገዛ ምን ማንነት ነው ዘረኛ ነካተ ጠበቃለ ባለጌ በጣም አንዳንድ ጉድሽን አሁን በማሳጅ ካሜራ ተናገርኝ ካሜራ ወደዛ ቁጭ በይ እንደማትመጪ ቁጭ በይ ስጆ ከዛ በቤቴ ደግሞ እንደዛ አይነት ነገር ማን ስለምን ዝም በይ ቆይ ማን ነው ካሜራማን ቤቴ መጥቶ በተራራ ካሜራማን ሌላ ያንን ካሜራማን አይደለም ቤት ሴትዮ አሬ ወጣ ወጣለኝ ናንዲ ዞር ብለው ወጣ ማን ቢመጣ በቤቴ ደግሞ ተቆጣጣሪ አንተ ተጣይ እኔ ለካሽ እንዳትነካት እንዳንነካን ወጣ ማን ካንተ ሰው ቤት ማን ነው ቆሻሻ አንተ ያን ቆሻሻ ነው የምታወራው ሲጀመር ወንዶች ትባል እንዳለ ቆሻሻ ናችሁ እናንተ እንዳለከት ወጣ ባለጌ አትሳቂ ይኸውልሽ አይንሽን ነው የማጠፋው ሰማሽኝ ሰው ቤት እንደዚህ ማድረግ ማለት ማን ይሰጣል እኮ አሁን ስለዚህ ጉዳይ ትነግሪኛለሽ አትነግሪኝም ምንም እንድንነግር የምፈልገው ምን አገባ ምንም ይፈልግ ምን አገባ ኮንቴ ነው በገዛ ቤቴ ወንድም ያለ ስለማይመለክ እንዴት ነው አታውራ አገባም ይሄ የኔና የሰው ጉዳይ ነው አይደል አንቺ ሲጀምር ምን አገባሽ እኮ በባለ ዳር ቤት ያንቺ ቤት ነው አንቺ ባለ ዳር አይደለሽ ምን አገባ ታዲያ ከወንድ ጋር ገኘ ምን ኩሳራ ከወንድ ጋር ማገኝሽ ይሻለኝ ነበርኩ እሱ ጥሩ ነገር ነበር ባለጌሽ ለሴት አታፍሪ ባለጌት አትበለን ሰማኛ ባለጌ አንተ ነህ የሰው ብራትን ጋር አይመለከትም አንቺ ሲጀምር ምን አገባሽ እኮ ነው ማለት ሰምኛለሽ ሰማሽ ህግ የለም እንደዚህ ሰዓት ያዢ ስለዚህ ጉዳይ ትነግሪኛለሽ አትነግሪኝም ውጡ ይኸውልሽ ስርዓት ያዢ አንይዝም ያለ ልጅ አጋጭሻለሁ ሰማሽ በጣም ምን ፈልጋችሁ ነው ምን ልትሆኚ ምን ልታመጪ ነው ይኸውልሽ አርፈሽ ሰማሽ እኔ የከፋ ነገር ውስጥ እንድገባ አትገፋፉኝ ስርዓት ያዢ ውጣ አልወጣም ውጣ ማን ነው ሲጀመር ህግ ያሌለበት ሀገር የምንኖር ይመስላል እንዴ በገዛ ሀገራችን እንደዚህ አይነት ነገር ምን አገባቸው ማንም ይሁን ማን እኛ ለምናረጋው ወደ ካሜራው እንዳትጠጊ ወደ ካሜራው እንደምትሰብረለሽ ሰው ቤት አንተ ሲጀመር ምንድነው ሰው ቤት ዝም ብሎ ገብቶ ካሜራ የሚቀር ባለፈው የሆነ ብዬ ዝም ስላልኳችሁ
ደግሞ እንደዛ የምታደርገው በጣም ምን ልታመጪ ነበር? ቤቱ የራሳችሁ ነው የሚመለከት ልቀቃት እንዳነካት ቁጭ በይ ልቀቃት እንዳነካት ውጣ አንቺ ቁጭ በይ አሁን ስርዓት ያዙ እኔ ይኸውልሽ ፖሊስ ጠርቼ ሌላ ታሪክ ነው የምንቀርበው ውጣ አይመለከትም እንዳትነካት አፋ እንዳትነካት ሴትዮ ምንም ሴትዮ ምናምን የሚያስብል ነገር የለም እንዳትነካት ሰማሽን በጥፊ ነው የምልሽ አንተ ልጅ ብትደፍር ሲጀመር ምትነካት ዞር በል ውጣልን እርግጠኛ ናቸው አዎ ይሄን ቪዲዮ ይዤ ያንን ቪዲዮ ማለት ነው ልክ ቆይ ምንድነው ያንን ቪዲዮ ነው የምትለው ቆይ የምትፈልገው ነገር ንገሪኝ በቃ እወጣለሁ መውጣት ነው የምፈልገው የምትፈልገው ነገር ንገረኝ እሺ ነይ ካሜራ ማንጠጋብ ነው አይደለም አሁን መጣላት መጨቃጨቅ ነው ፈልግኝ ራሴ ያመኛል ቆይ ተረጋጋና የምትፈልገው ነገር ንገረኝ እኔ መውጣት ነው የምፈልገው ስለዚህ እወጣለሁ እኮ ቪዲዮ ምናምን አጥፋለህ ለምንድን ነው የማጠፋው ቅድም ምንም የለም ስትያል ነበር አይደለም ምንም የለም አንቺ ምንድን ነው እንደዚህ የሚያፍጨረጭር አይቻልም እንደዚህ አንተ ሲጀመር ያለ ሰው ፍቃዱ ምንድነው እሱ በቃ ያለ ፍቃድ ቪዲዮ ያዘብን ብለሽ ክሰሽ ሂጂና ክሰሽ በንግግር እንፍታው አንተም ተረጋጋ እኮ እኔ በንግግር የሚያወጣው ነገር እናደርግልሃለን በቃ ምንም አልፈልግም እኔ መውጣት ነው የምፈልገው ስልክ ፋይሉ አጥፋለን እኮ መውጣት ነው የምትፈልገው ነገር ንገረኝ ሴትዮ ዞር በይ አሁንም ይኸውልሽ ወረውርሻለሁ እኮ የምትፈልገው ነገር ንገረኝ የምንፈልገው እንደዚህ ስለዚህ ጉዳይ እንድታስረዱኝ ነው የምፈልገው እኮ እናስረዳለን ቁጭ በይ ዞር በይ በዚህ ቆሻሻ እጃችሁ ደግሞ አትንኩኝ ዞር በይ ለዛ ይወደዛ ትታጠባለህ ና ዞር በይ ይኸውልሽ ልወጣ አይደለም አሁን በጣም ይኸውልሽ በጣም እያናደደችኝ ነው ዞር በይ እኮ የፈለግከው የቀረጽከው ምክንያት አለ አይደል ለምን እንደፈለግከው ስለዚህ አነጋገር ነው መፍትሄ የሚፈልገው እሺ ወደዛ ተጠጋቢ አንቺ ምን ይልጭ ችግር የለም ና ሲጀመር አንቺ ምንም መፍትሄ የለሽም እኮ አሁን እኔ ያልኩሽ የምታደርጊ ሰው ነሽ ቪዲዮ ኮይንም እኮ ለጀመርክ የሚጀምረው እና ስራሽ ነው የሚያስፈልገን ለምን እንደቀረጽኩ አስረዳን ቁጭ በይ አንቺ ሲጀመር እዚህ ነገሮች ለምን እንደገባችሁ ተናግሩኛላችሁ አይመለከትም ስለሱ አገባም እርግጠኛ ነሽ ስለዚህ ማያገባኝ ከሆነ የሚመለከተኝ ቦታ ላይ ሄደ ጉዳይ ለምንድን ነው ቤት ውስጥ መጥተህ ካሜራ ልትቀርጽ ይችላል ከቪዲዮ ድረስ ነው የሚያስፈልገው ካሜራውን ያስቀመጠው እኔ ነኝ የሰጠሁት እሱ ነው ያስቀመጠው ለምን ጉዳይ ለምን ተብሎ ይሄን ስራችሁ የምን ስራ እያንዳንዱ አገባም ሲጀመር ማለት ነው አትፈልገውም አሁንም ትፈተዋለች መፋታታቸው አይቀርም እሱን አንቺ ነሽ የምትወስኚው እንዴት ነው የሚያደርግሽ ደግሞ እሱ እንደዚህ ያደረገው ዞር በይ አዎ እኔ ሰጥቼው እሱ አደረገ ዘመን ነግሬሻለሁ መሰሪ የሆነ ነው እሱ ራሱ በጣም ባለጌ ነው አንቺም ስለበልግና ልታወሪ እሺ አሁን ምንም ትፈልቀው አጥፋኝ ከኔ ጋር ተነጋገር ምንም አጠፋው ነገር የለም ይሄን ጉዳይ እስካላስረዳችሁኝ ድረስ ለአንተ ሊሰጥህ ያሰበው እኔ ቅሌታችሁን እንዲወጣ የት በአደባባይ እንደዛ ሊሆነች አንቺ አታፍሪም ያኔ መሰለ ባል ይዘሽ እንደዛ ዞር በይልኝ አንቺ ዞር በይ ከፍቴ ቁጭ በይ ይረዛ ለምን በንግግር አንፈተው ቆይ ሲጀመር አንተ ከኔ መቆም ምድር ችግር ላይሽ አልፈልግም ታስጠይኛለሽ ፊት አጥፋልኝ አይና ነገር በቃ ዝም በይ መኪ አንዴ ቪዲዮ አጥፋለን አላጠፋም ከዛ ካልሆነ አትወጣም ከዚህ ቤት ካሜራውን እየሰማ ሲቀል ይምጣ በጣም ጥሩ አይደለም እና ማን ነው የሚመጣው በቃ ሌላ ሰው ለምን እኮ ጥሩ የፈለግሽው ሰው እሺ አጠገቢያት ድረሽ ዞር በይልኝ ዞር በይልኝ ለምን ለኛ ነግረን ሂጅ ቁጭ መጀመሪያ አይደለም ቪዲዮ አጥፋልኝ ምን ልታመጪ ካለ በለዚያ ከዚህ ቤት አትወጣም ማደርገውን አታውቅም ያቱ በሰላም ጠይቄሃለሁ የምትፈልገው ነገር ንገረኝ ብዬሃለሁ እሺ አንቺ ዞር በይ ያ እንደዛ ደግሞ መፍታት የምትፈልገው ማለት ዞር በይልኝ በመጀመሪያ ደረጃ ዞር በይ መቀመጥ አልፈልግም መፍትሄ ይመስለኛል በቤቴ ነፃነቴ ላጣ አይገባው ካሜራ ተደርጎብኝ ስራሽ ነገር ብልግና ማንኛውም ሰው ቤት ምን እንደሚሰራ በምን ታውቃለህ ምን አገባኝ ስለዚህ ስለኔ ምን አገባህ አሁን ቆይ ይኸውልሽ እዚህ ነገር ውስጥ እንደገባ ያደረገኝ ባለቤትሽ ነው ይምጣና ከፈለሽ እሱ ባለበት ቁጭ ብለን እናወራለን ደውይለት ካልሆነ እኔ ባለቤቷ ድረስ የሚያስፈልግ ነገር እዛ ድረስ እና ሲላም ያልነጋገረ አይደለም ቆይ በቃ በሰላም መንገድ ትፍታ በቃ ይሄን አሁን ውጣ ፋይል አጥፋልና ውጣ በቃ ማንም አንጠራ ማንም ሌላ ሰው ነገር ካለ ካንቺ ምንም አልፈልግም እሺ ከኔ ምንድን ነው የምትፈልገው ካንቺ ምንም አልፈልግም እኮ ማለታችንም እንዳንተ ተረጋጋ እስኪ እንዴ ምንድን ነው የሚያደርግስ ጀመር ግርብር አልክ ስቅርቅርሻል ፈልጋ ነው ተረጋጋ ምን ለምንድን ነው ካሜራ የቀረጽ ንገረኝ የምትፈልገው ነገር ካለ ንገረኝ ችግር የለውም ዞር በይ
እሺ አላ እኮ በቃ በዚህ ቆሻሻ እጅሽ እንድትነኪኝ አልፈልግም። አዎ እኮ ትታጠባለም ችግር አለው እንዴ? ሴትዮ ምንድን ነው የምትፈልጊው? ኖርማል ነገር እኮ ነው። ቀለል ከዛ ትፋው ኧረ እባክሽ አንቺ ዞር ወደዛ እዚህ ስራት ያንቺ